በአሜሪካና እስራኤል በመቶ ሺዎች የሚቆጠሩ ዜጎችን ከመኖሪያ ቀያቸው እያፈናቀለ ምድሪቱን ሲያምስ የከረመው ሰደድ እሳት ቀጣይ መዳረሻውን ካናዳ አድርጓል። ከ160 በላይ ሰደድ እሳቶችም ካናዳን በአሁኑ ወቅት ክፉኛ እያንቀለቀሉ የነኩትን ሁሉ ወደ አመድነት እየቀየሩ ነው። የካናዳዎቹ አልበርታ፣ ማኒቶባና ሳስካቹዋን ግዛቶች ደግሞ የዝንጀሮ ድድ መስሎ ለሚንቀለቀለው ግዙፍ ሰደድ እሳት ዋነኛ ማረፊያዎች ሆነዋል። ግዛቶቹ ሰደድ እሳቱን ለማጥፋት የሚደረገው ርብርብ ለማገዝ የአስቸኳይ ጊዜ አዋጅ ቢያውጁም እሳቱ ተጨማሪ አካባቢዎችን እያዳረሰ በፍጥነት እየተዛመተ ይገኛል ተብሏል። የግዛቶቹ ሞቃትና ደረቃማ አየር እሳቱን ተሸክሞ ላልተዳረሰባቸው አካባቢዎች በፍጥነት እያቀበለ ይገኛል። ከካናዳ አልፎ ድንበር አቋርጦ በአሜሪካ ታሪክ ታይቶ በማይታወቅ መልኩ ከባድ የጭስ ክምርና ነፋስ የአሜሪካንን ምድር ሊሸፍን እየገሰገሰ መሆኑ ደግሞ በአሜሪካውያንም ዘንድ ትልቅ ድንጋጤን ፈጥሯል። አሜሪካ ከወራት በፊት ክፉኛ ባነደዳትና 30 የሚጠጉ ሰዎችን ሕይወት ከቀጠፈው ሰደድ እሳት ገና በቅጡ ሳታገግም በአዲስ ሰደድ እሳት ልትንበለበል የምትችልበት እድል ሰፊ ስለመሆኑም እየተነገረ ነው። ከ1.3 ሚሊዮን በላይ ዜጎች የሚኖሩባትና 500 ኪሎ ሜትሮችን ያህል ድንበር ከአሜሪካ ጋር የምትጋራው የካናዳዋ ማኒቶባ ግዛት 18 ያህል ከባድ ሰደድ እሳቶችን እያስተናገደች ነው። በአሁኑ ሰደድ እሳትም ሰፊ መሬት ከተቃጠለባቸውና ክፉኛ ከተጎዱ ግዛቶች መካከል ቀዳሚ አድርጓታል። በግዛቲቱ ሰሜን ምዕራብ አቅጣጫ 600 ያህል ዜጎች የሚኖሩባትን የሊን ሐይቅ መንደር በማካለሉ ዜጎች አካባቢውን በአስቸኳይ ለቆ እንዲወጡ ጥብቅ ትዕዛዝ ተላልፎላቸዋል ሲል የካናዳ ዋነኛ የዜና ማሰራጫ ጣቢያ ሲቢኤስ ዘግቧል። ከዚህ ባለፈ እሳቱ ከሳስካቹዋን ግዛት ድንበር የሚጋራውና 5000 ያህል ዜጎች የሚኖሩበት የፍሊንፍሎን ከተማ ከግዛቷ በተቀበለው ከባድ እሳት ነበልባል ሙሉ በሙሉ ሊንቀለቀል ከጫፍ ደርሷል ተብሏል። በማኒቶባ በተነሳው ግዙፍ ሰደድ እሳትም የግዛቲቱ ባለስልጣናት የአስቸኳይ ጊዜ አዋጅ አውጀው በ10 ሺዎች የሚቆጠሩ ሰዎች ጨርቄን ማቂን ሳይሉ ራፊ ጨርቅ ብቻ አንጠልጥለው በአስቸኳይ ቤታቸውን ለቀው እንዲወጡ አዘዋል። የማኒቶባ ገዢ ዋብ ኪኒው በሰጡት መግለጫ 17000 ያህል ነዋሪዎች አካባቢያቸውን ለቀው እንዲወጡ ተደርጓል ያሉ ሲሆን ይህም በማኒቶባ ግዛት በአብዛኞቹ ዜጎች ሕያው ትዝታ ውስጥ ትልቁ የተፈጥሮ አደጋ መፈናቀል ነው በማለት ገልጸውታል ሲል ዋሽንግተን ፖስት በዘገባው አስፍሯል። በሰማይ ላይ በሚበሩ በርካታ ድሮኖች ምክንያት ከአየር ላይ ውሃ የሚረጩ ሄሊኮፕተሮችን ማሰማራት አልቻለም ያሉት ገዢው ከዩቲዩብ ከሚገኝ ገንዘብ ይልቅ ዜጎቻችንን በሕይወት ማቆየት ስለሚቀድም እባካችሁ ድሮናችሁን ከመሬት አሳርፉልን ሲሉ ተማጽነዋል። በያዝነው ዓመት ብቻ በግዛቷ 102 ያህል ሰደድ እሳቶች መከሰታቸውን የማኒቶባ ሰደድ እሳት መከላከል አገልግሎት ያሳወቀ ሲሆን የፌዴራልና የክልሎች እሳት አደጋ ተቋማት ቅንጅት የሆነው የካናዳ ሰደድ እሳት መከላከል ማዕከል በበኩሉ በዚህ ዓመት ብቻ በማኒቶባ 200 ሺህ ያህል ሄክታር መሬት በሰደድ እሳት በከባድ ሁኔታ መቃጠሉን ገልጸዋል። ማዕከሉ መላው ካናዳን ያነደዱ በጠቅላላው 160 ሰደድ እሳቶች መከሰታቸውን ያስታወቀ ሲሆን አብዛኞቹ ከቁጥጥር ውጭ ናቸው ብሏል። ማኒቶባ ግዛት በደቡብ አቅጣጫ ሰሜን ዳኮታና ሚኒሶታ ከተባሉ የዩናይትድ ስቴትስ ግዛቶች የምትዋሰን መሆኑ እሳቱም በቀላሉ ሊዛመት ይችላል በሚል አሜሪካንንም እንቅልፍ ነስቷል። የአሜሪካ የሳተላይት መረጃ እንደሚያሳየው እሳቱ የፈጠረው ከባድ የጭስ ክምርም ወደ አሜሪካ ሊዛመት ይችላል በሚል ትልቅ ስጋትን አሳድረዋል። የሚኒሶታ ባለሥልጣናት በሰሜን ምስራቃዊ የግዛቷ ክፍል የአየር ብክለት ማስጠንቀቂያዎችን ማስተላለፋቸው የተሰማ ሲሆን በተቃጠለው አየር ውስጥ ለጤና ጎጂ የሆኑ ቅንጣቶች በመኖራቸው ማህበረሰቡ አስፈላጊውን ጥንቃቄ እንዲያደርግ አስጠንቅቀዋል ሲል የአሜሪካው ሲኤንኤን በዘገባው አስነብቧል። በሳስካቹዋን ግዛት ከ17 በላይ እስካሁን ያልጠፉ ሰደድ እሳቶች መኖራቸውም ተነግሯል። ከዚህ ውስጥ 10 ያህሉ በከባድ ሁኔታ እየተንቀለቀሉ ነው ተብሏል። የሳስካቹዋን ከንቲባ ጆርጅ ፎንቴን እስከ እኩለ ሌሊት ድረስ ሁሉም ሰዎች አካባቢያቸውን ለቀው መውጣት አለባቸው፣ ያ እኔንም ያካትታል፣ ከአሁኑም ዕቃዎችን መሸካከፍ ጀምሬያለሁ ብለዋል። በካናዳ የእሳት አደጋ ሰራተኞች በምድርና በአየር እሳቱን ለማጥፋት በብርቱ እየተረባረቡ ነው። እሳቱ ግን በፍጥነት እየተቀጣጠለ ያገኘውን እያነደደ ሲንበለበል በተለያዩ ተንቀሳቃሽ ምስሎች ታይቷል። በካናዳው የቅርቡ ሰደድ እሳት ሕይወታቸውን ያጡ ዜጎች ስለመኖራቸው እስካሁን በይፋ የወጣ መረጃ ባይኖርም ከአንድ ወር ገደማ በፊት ተከስቶ በነበረው ተመሳሳይ ተፈጥሮ አደጋ 2 ዜጎች መሞታቸው ተዘግቦ ነበር። ከ2 ዓመት በፊትም በ2023 ካናዳ በታሪኩ አስከፊውን ሰደድ እሳት ማስተናገዳው የሚታወስ ሲሆን ከእንግሊዝ የቆዳ ስፋት የሚበልጥ ማለትም 17.3 ሚሊዮን ሄክታር ያህል መሬት በእሳቱ መንደዱም አይዘነጋም። ከሰሜን ወደ ደቡብ የሚነፍሰው ነፋስ ሐሙስና አርብ ወደ ምዕራብ አጋማሽ ግዛቶች የሚያደርሰውን ጭስ እንደሚያጓጉዝ ይጠበቃል የተባለ ሲሆን ከሰደድ እሳቱ የሚወጣው ጭስ በደቡባዊ ድንበር
ላይ ወደ ዩናይትድ ስቴትስ መስፋፋት በመጀመሩ የአየር ጥራት ማስጠንቀቂያ መስጠት ተጀምሯል ተብሏል። ሰሜን ሚኒሶታ በሐሙስ ዕለት ከፍተኛ የአየር ጥራት የማጣት አደጋ እንደተደቀነባት የተነገረ ሲሆን አርብ በደቡብ አቅጣጫ በትልቅ ጭስ የመሸፈን ዕድሏ አይቀሬ ስለመሆኑም ዋሽንግተን ፖስት አስነብቧል። የሚኒያፖሊስ ከተማም በጭሱ ትሸፈናለች ተብሎ ይጠበቃል። ከዚህ በተጨማሪም ጭሱ እየተዛመተ ሄዶ ከሰዓት በኋላ ላይ እንዲሁም ምሽት ላይ ወደ ሚልዋኪ፣ ቺካጎ እንዲሁም ዲትሮይት ባሉ ከተሞች የአየር ጥራት ወይም እይታን እንዲቀንስ ሊያደርግ ይችላል ተብሎም ተተንብየዋል። በካናዳ የማኒቶባ ግዛት ገዢ ዋብ ኪኒው ለዜጎች የተላለፈው የአካባቢዎቹን ለቃችሁ ውጡ ትዕዛዝ በመጠኑ ሰፊ በመሆኑ የካናዳ የጦር ኃይል አባላት እንዲሳተፉ መደረጉን የገለጹ ሲሆን በአደጋው ጉዳት ካስተናገዱ ግለሰቦች መካከል አብዛኞቹ የክልሉ ዋና ከተማ ወደሆነችው ዊኒፔግ እንደሚዛወሩ አስታውቀዋል። ይህ የፍርሃትና የጥርጣሬ ጊዜ ነው፣ ይህ የጭንቀት ጊዜ ነው በማለት አክለው የተናገሩት ገዢው ይሁን እንጂ ሌሎች የማኒቶባውያን ወገኖቻችሁ እቅፍ አድርገው ሰላምታ እንደሚያቀርቡላችሁ ላረጋግጥላችሁ እወዳለሁ። ይህን ፈታኝ ጊዜ እንጓዝና እርስ በርስ በመተባበርና በመደጋገፍ እንደ ሁሌም ከዚህ አስቸጋሪ ምዕራፍ እንወጣለን ሲሉ ዜጎቻቸውን አጽናንተዋል። የሰደድ እሳቱ በአጎራባቿ ሳስካቹዋንም በሺዎች የሚቆጠሩ ሰዎች እንዲሰደዱ አድርጓል። የሳስካቹዋን ገዢ ስኮት ሙ በበኩላቸው በትላንትናው ዕለት ለ30 ቀናት የሚቆይ የድንገተኛ ጊዜ አዋጅ አውጀዋል። የአካባቢዎቹ የጎሳ መሪዎች እሳቱን ለመዋጋት ያላቸው አቅም አነስተኛ መሆኑን ተከትሎ ያላቸውን ጥልቅ ስጋት በመግለጽ የግዛቱ አስተዳደር ጠበቅ ያለ እርምጃ እንዲወስድ ከጠየቁ በኋላ ነው የገዢው ውሳኔ የተላለፈው ተብሏል። ስኮት ሙ አክለውም በሳስካቹዋን በጣም ከባድ ሁኔታን የገጠመን፣ ዝናብ ያስፈልገናል፣ በጣም በቅርቡ ዝናብ በጽኑ ያስፈልገናል በማለት ተናግረዋል። የአየር ንብረት ለውጥ ለሰደድ እሳት አደጋ የተጋለጡ ሞቃታማ ቀናትን ያስከተለ መሆኑ ሲገለጽ ከዚህ በላይ ይበልጥ አስከፊ የሆኑ የእሳት አደጋዎች መኖራቸውን የሚያሳዩ የእሳት አደጋዎች ቁጥርና መጠን እየተመዘገቡ መሆኑም ተሰምተዋል። በካናዳ የተለያዩ ግዛቶች የተላለፈው የአስቸኳይ ጊዜ አዋጅ ወደ ትግበራ ከገባበት ወቅት አንስቶ ለ30 ቀናት በስራ ላይ እንደሚውልም ባለሥልጣናት እያስታወቁ ነው። የካናዳ ጠቅላይ ሚኒስትር ማርክ ካርኒ እሳቸውና ኪኒው የቅርብ ግንኙነት እንዳላቸው በኤክስ ማህበራዊ ትስስር ገጻቸው ላይ ጽፈዋል። የፌዴራሉ መንግስትም የማኒቶባን የክፍለ ከተማ የዱር እሳት አጥፊ ቡድኖችን ለማገዝ ዝግጁ መሆኑን በማረጋገጥ አስፈላጊውን ድጋፍ ሁሉ እናደርጋለን ሲሉ ማስታወቃቸውን ዋሽንግተን ፖስት በዝርዝር አትቶ አስፍሯል። የማኒቶባ ከተማ በሆነችው በፍሊንፍሎን የምትኖረው ኤልሳይዳ አለርታ ነዋሪዎቹ ከተማዋን ለቀው ለመውጣት ሲዘጋጁ ለመተንፈስ ሲቸገሩ እንደነበር ማስተዋሏን ለሲቢሲ ሬዲዮ ተናግራለች። የከተማዋ ሙሉ በሙሉ በጭስ መሸፈን ከፍተኛ መደናገጥን ፈጥሮብናል ስትል የአደጋውን አስከፊነትም አስረድታለች። የማኒቶባ የዱር እሳት አገልግሎት ረቡዕ ዕለት እንደዘገበው እስከዚህ ዓመት ድረስ በክፍለ ከተማው በጠቅላላው 102 ሰደድ እሳቶች የተከሰቱ ሲሆን በዚህ ቀንም 78ቱ አጠቃላይ እሳት ቃጠሎች ከነበሩበት አማካይ መጠን በእጅጉ ይበልጣሉ ተብሏል። በያዝነው ዓመት ብቻ በካናዳ የተከሰቱ ሰደድ እሳቶች 640 ሺህ ሄክታር መሬት አንድደዋል። ይህም የ10 ዓመቱን አማካይ መጠን በ40 በመቶ የሚበልጥ ስለመሆኑም ተሰምቷል። እስካሁን ከሀገሪቱ ከተቃጠለው መሬት ውስጥም 90 በመቶ ያህሉ የሚገኘው በሳስካቹዋንና ማኒቶባ ግዛቶች ውስጥ ነው። ይሁን እንጂ በብሪቲሽ ኮሎምቢያና በአልበርታ ግዛቶችም በርካታ ዜጎች አካባቢያቸውን ለቀው እንዲወጡ ያስገደዱ የእሳት ቃጠሎች ተከስተዋል። በዚህ ዓመት በማኒቶባ የተከሰተው አደጋ ግን ከሁሉም የከፋን ይላል የሲኤንኤን ዘገባ። 490 ሻከር ወይም ከ198 ሺህ ሄክታር መሬት በላይ በእሳት አደጋው ተቃጥሏል። ይህም በዚህ ወቅት ከተለመደው ዓመታዊ መጠን በ4 እጥፍ ገደማ እንደሚበልጥ የካናዳ የደን እሳት ማዕከል መረጃ ያሳያል።